በበኩሌ በጣም ደስ ብሎኛል እና የሩታ ቤተሰብ የሆናችሁ እስኪ እባካችሁ ኮሜንት ላይ የሄርሜላ ቤተሰቦች በጣም እያስቸገሩኝ ስለሆነ ኮሜንቱን ሩታዬ እኔ ጀግና እያላችሁ ኮሜንቱን አጥለቅልቁልኝ እና የሩታ ቤተሰብ የሆናችሁ የሩታ ወዳጆች የሆናችሁ በሙሉ ላይኩን እያጨናነቃችሁ ሄርሜላን ቀጥል እናርጋት። ባይኔ ሄርሜላ እስኪ አብርሃም ልጅ ያላትን ሩታ የተወ ሄርሜላን አይተዋትም የሚል ሐሳብ እስኪ ያልመጣበት አለ። ሰላም ውድ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ እና ቤተሰቦቼ እንደምታውቁት ዛሬ ቡታጀራ ላይ ነኝ ያለሁት። ትላንትና ነው የመጣሁት ወደ ቡታጀራ እና ቤተሰቦቼ በጣም ደስ ብሎኝ ነው ዛሬ የመጣሁት። ከሩታ ጋር ደስ የሚል ላይፍ አሳልፈን የመጣ ነው። አይዞሽ ሩታዬ ምናምን በቃ ብዙ ነገሮች ፈታ የሚያደርጓት ነገሮችን አድርገንላት ነው የመጣ ነው እና እንደምታውቁት ቤተሰቦቼ ትላንትና ቤተሰቦቿ ሄደው ነበር። የሩታ ቤተሰቦች ወደ እሷ ሄደው ፈታ አርገዋት ዘና አርገዋት ሲያጫውቷት ነበር። ምክንያቱም ትንሽ ተደብራ በዛ ምክንያት የሆነ ነገር ተስፋ እንዳቆርጥ በሚል ነገር ቤተሰቦቿ ሄደው ነበር እና ቤተሰቦቼ በጣም ደስ የሚል ጊዜ ነበር። ማርያምን እኔ ሩታ እንደዚህ ሆና ስላየው በጣም ደስ ብሎኛል። እኔ በበኩሌ በጣም ደስ ብሎኛል እና የሩታ ቤተሰብ የሆናችሁ እስኪ እባካችሁ ኮሜንት ላይ የሄርሜላ ቤተሰቦች በጣም እያስቸገሩኝ ስለሆነ ኮሜንቱን ሩታዬ እኔ ጀግና እያላችሁ ኮሜንቱን አጥለቅልቁልኝ እና የሩታ ቤተሰብ የሆናችሁ የሩታ ወዳጆች የሆናችሁ በሙሉ ላይኩን እያጨናነቃችሁ ሄርሜላን ቀጥል እናርጋት። እኔ ሄርሜላ ኮሜንቴን እያየች ቴሌግራም ላይ አሽሙርት ይዝብኛለች እና እባካችሁ ይሄንን ነገር ዛሬ እናርጋውና እስኪ ታሪክ እንስራ እና በቃ እኔ ሄርሜላ ከዚህ በኋላ አያገባኝም። ስለ ሄርሜላ የትም ትሂድ ገደልም ትግባ ምንም ትበል አያገባኝም እና ቤተሰቦች ዛሬ በጣም ደስ ብሎኛል። ማርያምን በጣም ደስ ብሎኛል ሩታ እንደዚህ በመሆኗ ማለት ነው እና አብርሃምና ሄርሜላ ያው ትላንትና የት ሀገር ነው እኔ እንጃ ብቻ እኔ ቪዲዮ ላይ ሳይሆን ነው እንጂ የሆነ ቦታ ልንሄድ ነው ምናምን ሲባባሉ ነው የሰማሁት እና የትም ሄድ ይችላሉ አላቅም ገደል የሚግቡ ሲፈልጉ ተያይዘው እና አብርሃም ሄርሜላ ቤተሰብ ጋር ሽምግልና ሊልክ ነበር እና በቀደም የሄርሜላን እህት ይዤላችሁ መጥቼ ነበር። እሷን አግኝቻት ቤተሰቦቿ ሽማግሌውን አንቀበልም ብለዋል። ይሄ ለኛ በጣም የሚያስደስት ነገር ነው። ነገር ግን ለጠላት ክፉ መመኘት ያው ኃጢአት ነው እና ቤተሰቦቼኛ ለጠላትም ለምንም ክፉ አንመኝም እና ደግሞ የሆነ ጊዜ ብዙዎቻችሁ እንትን እያላችሁ ነው እየደወላችሁ አብርሃም አይንህን አሳክሙ እንደዚህ እኔ መች ነው አይኔን የታከምኩት? ማን ያሳከመኝ? እኔ አይኔ ምን ሆኗል? እባካችሁ እኔ እንደዚህ እያላችሁ አይኔን እንዳታጠፉት እሺ። እኔ ጤነኛ ነኝ። አይኔ ምንም አልሆነም። አይኔ የታከምኩት እኔ አይደለሁም እሺ፣ ሌላ ሰው ነው። አብርሃም ያሳከሙ ሌላ ሰው ነው እና ቤተሰቦች አይንን እንደዚህ ያሳክሙ እንደዚህ የሰው ልጅ ውለታ ስላለባችሁ አይደለም እሺ ጥሩ ነገር የምታደርጉለት። ማንኛውም ሰው መጥፎ ከሆነ የሆነ ለመመለስ ትሞክራላችሁ፣ ጥሩ ከሆነ ደግሞ በጥሩ ጎኑን ተጠቅማችሁ ያው እናንተም ከሱ እየተማራችሁ ጥሩ ለመሆን ትሞክራላችሁ እንጂ የሆነ ነገር ውለታ ስለሰጣችሁ ብቻ ጥሩ ነገር እሰራለታለሁ ምናምን አይባልም እሺ። አብርሃም እንደዚህ አሳክሞ ምናምን አንተም አሁን ላይ እሱ ላይ ትነሳለህ ምናምን ያላችሁ ሰዎች ስላላችሁ ነው እና እየደወላችሁ እንደዚህ እያላችሁ ስለሆነ ኮሜንት ላይ ማይቻለው አብርሃም አይኔን አላሳከመኝም አንደኛ ነገር። ሲቀጥል ደግሞ እኔ የትኛውም ሰው ቢሆን ጥሩ ነገር ስላረገልኝ ሳይሆን እኔ ጥሩ ነገር ማረግለት ለኔ በቃ መልካም ሰው ነው ብዬ ካሰብኩኝ ያ ሰው ለሌላውም ሰው ለኔ ብቻ አይደለም ለሁሉም ሰው መልካም ከሆነ እኔ መልካም ሆነለታለሁ። መጥፎ ከሆነ ርቀዋለሁኝ እንጂ ምንም አላረገውኝም እና ቤተሰቦቼ እንደዚህ አይነት ነገሮች አስተውሉ እሺ። እኔ አይደለሁም አይኔ ታመንኩት እና አይኔ ጤነኛ ነው። እባካችሁ ልኑርበት። ብዙ ነገሮችን ማየት ፈልጋለሁኝ በዚህ አይኔ ማለት ነው እና ሩታዬ በጣም ደስ የሚል ጊዜ አሳልፈናል። ብዙ መዝናኛ ቦታዎችን ሄደን ፈታ ብለን የመጣ ነው እና ቤተሰቦቿ ወደዛ ሲሄዱ እኔ መጣሁኝ። ምክንያቱም ተተኪ ሳገኝ እኔ እዛ ምንም አልሰራም ብዬ ወደዚህ መጣሁኝ። ገኒን ትቻት ነው የመጣሁት። ትምጣ አላቅም። ትላንትና ትቻት ነው የመጣሁኝ በጧት ተነስቼ ስለመጣሁኝ እና ቤተሰቦቼ በጣም ደስ ብሎኛል። ያው ልጁን ያላመጣ ነው እንደምታውቁት ሩታና ዴቭ እንትን ብለው ነው። ዴቭ ትንሽ ቆይና አስቢበት ምናምን ስላላት እሷም በቃ ትንሽ ቆይቼ እዚሁ ተረጋግቼ አስቤ ሄዳለሁ ምናምን ስላለች ነው እና ቤተሰቦቼ ዛሬ ደስታዬን ልገልጽላችሁ ነው የመጣሁት እና የሩታ ቤተሰብ የሆናችሁ እባካችሁ እስኪ በቃ ሩታዬ የኔ ጀግና እያላችሁ ኮሜንቱን አጥለቅልቁልኝ። እኔ ማንም ቢቃጠል ጉዳይ አይደለም ከዚህ በኋላ ማለት ነው። ማንም እንትን ቢል ምንም አያገባኝም።
ያው ታውቃላችሁ። እና ዛሬ ቡታጀራ ላይ ሆኜ ነው ቪዲዮን መሰራላችሁ። ብቻ በጣም ደስ ብሎኛል ቤተሰቦች። ይህንን ነገር ለእናንተ ላካፍል ብዬ ነው የመጣሁት። በሀዘኔ ብቻ የሆነ ሲከፋኝ ብቻ አይደለም ወደ እናንተ መምጣት ያለብኝ። የሆነ ደስታም ሲኖረኝ ሲከፋኝም የሆነ ነገር አለ እናንተን ለማማከር ሁልጊዜ እመጣለሁ። እና ቤተሰቦቼ በጣም በጣም ደስ የሚል ጊዜ ነበረን። ከዚህ በኋላ ብዙ የሚያስጨንቀን ነገር የለም። እንደምታውቁት ደስታና ሩታ በጣም ያምርባቸዋል። እስኪ እናንተ አያምርባቸውም? በማርያም የሆነ ሁለት ትዕግስተኛ አንድ ላይ ሲሆን ምን አይነት ህይወት ይኖራቸዋል በሚል እስኪ አስባችሁ ታጣቁ። እኔም ምክንያቱም መጀመሪያ ከአብርሃም ጋር ቢሆኑ ይህንን ነገር አይመጣምም አላስበውም ነበር። ነገር ግን ያው ጊዜ ሰውንም ይቀያይራል፣ እድልንም ይቀያይራል። ምንም ማድረግ አይቻልም። እና ቤተሰቦቼ ደስታና ሩታ በጣም ያምርባቸዋል ማለት የሆነ ሁለቱም ትዕግስተኛ ስለሆኑ በቃ ደስ የሚል ኑሮ ይኖራሉ ብዬ ነው እኔ ማስበው። ቆንጆ በቃ ቆንጆ ልጆችን ይኖራቸዋል። ከዛም በኋላ ልጆቻቸውን እያሳደጉ አላ በፍቅር ነው በቃ ህይወታቸውን የሚያሳልፉት። መጣላት ምናምን እንደ አብርሃም ጭቅጭቅ ምናምን አይኖርም ማለት ነው። አብርሃም ባይዘው ይወላችሁ እኔ መጨቃጨቅ ምናምን ወዶ አይደለም። እሺ ሄርሜላ የሆነ ነገር ስላደረገችበት ነው። ነገር ግን እሱ ሙጥኝ ብሎ እሷ ላይ ተለጠፈባት። ያው ምንም ማድረግ አይቻልም። አብርሃም እንደምታውቁት መጀመሪያ ሰሞን ላይ በጣም መልካም ሰው፣ ለሩታ ሐሳቢ የሆነ ነገር ስትሆን ሚሳሳላት ምን ልበላችሁ ማርያምን በጣም በቃ የሚንሰፈሰፍላት ልጅ ነበር። ነገር ግን አሁን ላይስ እቺ ሴጣን መጣችና ሁለቱን ለያየቻቸው። ያው በሁለት ነገሮች መሃል ሴጣን ሲመጣ እኛም ቦታ ከሰጠ ነው የሴጣኑን እድል ሰጠ ነው ማለት ነው። እና ስለዚህ እኛም ጠንከር ብለን ፈጣሪን ይዘን ሴጣኑን ካላስወጣ ነው ህይወታችንን እንደተበላሸ ይቀጥላል ማለት ነው። እና የአብርሃም ህይወት እንደዛው ነው የሚቀጥለው። ባይገርማችሁ አሁን ሄርሜላ እስኪ አብርሃም ልጅ ያላትን ሩታ የተወ ሄርሜላን አይተዋትም የሚል ሐሳብ እስኪ ያልመጣበት አለ? እኔ ይኸውላችሁ ግልጹ ልንገራችሁና ማለት ነው በዛ ከተባለ 2 ወር 3 ወር አብሮ ከቆዩ በዛ ከተባለ ማለት ነው 4 ወር 3 ወር ይቆያሉ። ከዛ በላይ ግን በምንም ታምር እንደማይቆዩ እርግጠኛ ነኝ። ምክንያቱም አብርሃም ዘመኑን ሙሉ ሲወዳትና ሲያፈቅራት የነበረችው ሚስቱ የፈታ ሄርሜላን አይፈታም ማለት አላቅም ብቻ እንደታኘ ከማስቲካ ነው በቃ የሚተፋት ማለት ነው። እና ሄርሜላ ደግሞ ያው ህይወትሽን እንደተበላሸ ይቀጥላል። ምክንያቱም እድሜ ቆሞ አይጠብቅሽም። እድሜሽ በሄደ ቁጥር እርጅና ይመጣል እና ምንም ማድረግ አይቻልም። እና ቤተሰቦቼ እኔ የሆነ ሀዘን ማውራት አልፈልግም ዛሬ፣ ምክንያቱም በጣም ደስ ብሎኝ ነው የመጣሁት። እና ሉልዬንም በጣም እያደገ ነው። ተመጨረሻ ጊዜ ሳይው በጣም በቃ የሆነ ድንቡስቡስ የኔ አባት ውፍ ብቻ በአባቱ እንዲወጣ አልፈልግም። ልጅ አባቱን ይመስላል ነው የሚባለው። እኔ ደግሞ እንደዛ እንዲወጣ አልፈልግም። ያው እንደ አስተዳደጉ ይቀየራል። የሚያድግበት ሁኔታ ነው የሚለየው። እና ቤተሰቦች ራሱን ነው የሚመስለው ሉሌ አብርሃምን ይመስላል። ነገር ግን በሀሳብ ይቀያየራሉ። በጸባይ በየሆነ በቃ ሙሉ ነገራቸው ተቀያይሮ ነው የሚያድገው ማለት ነው። ምክንያቱም ሉሌ የሚያድገው ከሩታዬ ጋር ነው፣ ከማንም ጋር አያድግም። የትም አይሄድም። አብርሃም እድልህን ጨርሳል። እስኪ እባክህ ከአዲስ አበባ ውጡ። በቃ የሆነ ቦታ ልንሄድ ነው ያላችሁት፣ ሂዱ። በቃ ከኢትዮጵያን ብትወጡ እኛ ደስ ይለናል፣ ሰላማችንን እናገኛለን። ማንም እንደዚህ ጭቅጭቅም አናወራም ከቤተሰቦቻችን ጋር። የሆነ ሁሌ ችግር ይዘንባቸው ስንመጣ ለነሱም መጥፎ ስለሆነ ቤተሰቦች በጣም በጣም ይቅርታ አድርጉልን። ያው አንዳንዴ ህይወትን ስታሳልፉ መሰናክሎች አይጠፉ እና ያንን ነገሮችን እናስተካክላለን። እና ቤተሰቦች ምን ለማለት ፈልጌ ነው ዛሬ ያው ከሩታ ጋር የነበረን ጊዜ በጣም በጣም ደስ ስላለኝ ቤተሰቦች በጣም ደስ ብሎኛል። ከሩታ ጋር ያሳለፍነው ጊዜ መቼ ማረሰውም ማለት እንደዚህ ጊዜ አሳልፈን አናውቅም ከዚህ በፊት። እድሉን ኖሮኛ አላውቅም ማለት እድሉን ስላችሁ እንደዚህ ሁለታችን አብረን ሆነን የምናሳልፍበት ጊዜ አልነበረ እና ትላንት አልኩኝ ከትላንት ወዲያ ከመምጣቴ በፊት በጣም ጥሩ ጊዜ አሳልፈናል። እና እነዲህ መተው ትንሽ አወሩና ተጨቃጨቁ እና እኔ ቡዜን በጣም ወዳት ነበር። አሁን ግን የሆነ ውስጤ ላይ በጣም አላ የተለየ ፊት ስታዩበት የሆነን ሰው የሚሰማችሁን ስሜት እና ቡዜን የተለየ ነገር እያየውባት ነው አሁን ላይ። ድሮ መልካም ታስብ ነበር፣ ለራሷ ብቻ ሳይሆን ለሌሎችም ትተርፍ ነበር። አሁን ላይ ግን የምታደርገውን ነገር ምንም እንትን እያለኝ አይደለም፣ እየጣመኝ አይደለም። ምክንያቱም ወንድሟን ብቻ እያሰበች ሩታን እየጎዳች ነው። እንደምታውቁት እንዳያችሁት ከሆነ ትላንትና ለቪዲዮ
እንዳያችሁት ከሆነ ቪዲዮን ለአብርሃም ወገና ነበር የመጣችው። እስኪ የአብርሃም ቤተሰብ ሆነው ሩታን ሩታ ላይ ያዘኑት ዴቭ ብቻ ነው ያየሁት። ምክንያቱም ዴቭ ማለት በቃ መልካም የሆነ ሰው፣ ለሁሉም የሚራራ ወደ እውነቱ ተጠግቶ እውነቱን አውጥቶ መርምሮ ራሱ የሆነ ቸኩሎ አይደለም የሚያወራው። እና ቤተሰቦች በጣም ደስ የሚል ጊዜ ነበር ብቻ። እና ዳኒና ሩታ ታርቀዋል። ብቻ ደስ ይላል። ፈጣሪ ይመስገን። ይሄ ጾሙንም በማስመልከት ራሱ መጥቶ ነው ይቅርታ የተባባሉትና ይቅርታ አርጎላታል። ምክንያቱም እሷ ጥፋት አለባት ምናምን እኔ ብዬ ሙሉ ለሙሉ አልወስድም። ነገር ግን በቃ ይቅርታ ብላ ብቻ ስለሄደች ራሷን ጥፋተኛ አድርጋ ይቅርታ ስለጠየቀችው እንደዛ ሲያመነጫጭቃት በጣም ተናድጄ ማርያምን በጣም ተናድጄ ነው እናንተን ያወራችሁ። ነገር ግን ይቅርባይነት የፈጣሪ ነውና ይቅርታ ተባብለዋል። በዚህም ጾም ይቅር መባባል ማማቱም ሳይገባ ይቅርታችንን ተባብለን ብንጨርስ መልካም ነው እላለሁ። ሁላችሁም ደግሞ የተጣላችሁ ካላችሁ ሰው ፊት ይቅርታ ማለት ከብዷችሁ የሆነ በቃ ይቅርታ ማለት እየፈለጋችሁ ይቅርታ ማለት የከበዳችሁ ሰዎች ፈጣሪ የሆነ ሞራሉን ልኮላችሁ ያንን ሰው ይቅርታ እንድትሉ ያብቃችሁ። ይሄን ማማት ሳይገባ እና ጾሙ ሳይወጣ በፊት ከሁሉም ጋር ታርቃችሁ መልካሙን ሁሉ እንድትመኙ የኔ ምኞቴ ነውና ቤተሰቦች ዛሬ እንግዲህ መልካሙን ነው ሁላችሁንም እያወራውኝ ያለሁት። ምክንያቱም በጣም ደስ ብሎኝ ስለነበር ነው። ከውስጥ ያለውን ደስታ እኔ ልገልጸው አልችልም። ብቻ በጣም ደስ ብሎኛል ቤተሰቦቼ። በቀጣዩ ቪዲዮ ደግሞ ምን እንደሚፈጠር ይዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱልኝ።